ከዛ ሰውየው እየሸጠ ያለ ህፃናት ሲያልፉ አንዱን አፉፋ ይለቀዋል ወደ ላይ። ህፃናትም ወደ ላይ ሲወጣ ሲያዩ ወላጆቻቸውን ጨቅጭቀው አፉፋ ያስገዛል። ይህን ሲመለከት ቆየና ጥቁሩ ህፃን ሻጩን ተጠጋው፣ ልብሱንም ጎተተው፣ ዞር አለ። አንድ ጥያቄ ልጠይቅህ አለው። አሁን ጥቁሩን አፉፋ ብትለቀው ወደ ላይ ይወጣል እንዴ አለ። ጥቁርነት ታናሽነት፣ ጥቁርነት ዝቅተኝነት፣ ይህን ነበር የታነጹ። ይህን ሊሰብሩ ነው እነሱ የወጡ። ማልኮም ኤክስ መንገድ ላይ ተሰዋ። ማርቲን ሉተር ኪንግ በ1963 ኦገስት 28 ላይ 250 ሺህ ሰው ታድሟል በተባለው መድረክ ላይ የተናገረው ንግግር፣ ተስፋ ሰጪ ንግግር አሁን ድረስ ተዘግቦለታል። አይ ሃቭ አ ድሪም ነው የሚለው። እኔ ህልም አለኝ ነው የጣም ትንታኔ። ህልም አለኝ ነጭና ጥቁሮቹ አንድ የሚሆኑበት በጋራ የሚቀመጡበት ዘመን ይመጣል። ህልም አለኝ አሁንም የሱ ንግግር ነው። ልጆቼ ህፃናት በቀለማቸው ሳይሆን በአስተሳሰባቸውና በብቃትኛቸው የሚዳኙበት ዘመን ይመጣ ዘንድ ህልም አለኝ። ለትውልድ የሚነገር በችግር ውስጥ በጭንቀት ውስጥ ተስፋ ህልም ነው። ታዲያ እኛም ዛሬ እዚህ ነቢዩ ዓለይሂ ሰላቱ ወሰላም ሚንበር ላይ ሆነን ለሀገራችን ተስፋ አለን እንላለን። እርግጥም ተስፋ አለን። ኢትዮጵያዊ አንዱ ለአንዱ ወገኑ እንጂ ውጋቱ፣ ስጋው እንጂ ስጋቱ፣ ጥላው እንጂ ጠላቱ የማይሆናበት የአብሮነት ኢትዮጵያ እንደምናይ አላህ ዘንድ ተስፋ አለን። እኛም በርግጥ ተስፋ አለን። ኢትዮጵያ ውስጥ ሁሉም ሃይማኖቶች፣ ሁሉም ብሔሮች፣ ሁሉም ቋንቋዎች፣ ሁሉም ጾታዎች በእኩልነትና በፍትህ የሚታቀፉበት ብርሃናዊ ዘመን ይመጣ ዘንድ አላህ ዘንድ ተስፋ አለ። አሁን ተስፋ አለን። ኢትዮጵያ ውስጥ የእርስ በርስ መጠላላት፣ ግጭቶቹ ቁመው፣ ሰይፉ ወደ አፎቱ ተመልሶ፣ ጥይቶች ወደ ቋታቸው፣ ጣታን የሰበቁ እጆች ለድርድርና ለእርቅ ተዘርግተው ኢትዮጵያ ውስጥ ሰላም ሰፍኖ፣ አብሮነት ሰፍኖ፣ ደህንነት ሰፍኖ፣ ሁሉም ኢትዮጵያዊ በሁሉም የኢትዮጵያ ክፍል ተሰማርቶ ነግዶ አግብቶና ወልዶ የሚኖርባት ሰላማዊ ምድር፣ ሰላማዊን ሀገር ለትውልድ እንደምናሻገር እኔም አላህ ዘንድ ተስፋ አለኝ። በርግጥ እኔም ተስፋ አለኝ። ኢትዮጵያ ልምላሜዋ ተረጋግጦ እድገቷ አብቦ ሰጭ እንጂ ተቀባይ ሳትሆን ረጅ እንጂ ተረጅ ሳትሆን የተፈራችና የታፈረች ኢትዮጵያ እውን ትሆን ዘንድ አላህ ዘንድ ተስፋ አለኝ። አዎ አሁንም ተስፋ አለኝ። ኢትዮጵያ ውስጥ ሰዎች በእምነታቸው በቋንቋቸው የማይገፉበት፣ ባለባበሳቸው የማይደፈቁበት፣ የአክሱም ሙስሊሞች መስጂዳቸውን ሰግደው አዛን የሚያወጡበት፣ እትብታቸው ተቀበረው ቦታ ላይ አጸደ ገላቸው በክብር የሚያርፍበት ዘመን ይመጣ ዘንድ አላህ ዘንድ ተስፋ አለ። ተስፋ የህይወት ስንቅ፣ የመኖር ጣዕም፣ የመኖር ትርጉም። አላ ወፈዐሉ ልኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ሰለላሁ ወሰለመ ወባረከ ዐላ ረሱሊህ ወኢኽዋኒህ። አማ በዕድ። ነቢዩ ዓለይሂ ሰላቱ ወሰላም የፍጥረቱ ዓለሙ ውብ ድንቅ ተምሳሌት ናቸው። መካን መኖር አንችል ብለው ወደ መዲና ስደትን ተያያዥ። ስደትም እየተጓዙ እያለ መንገድ ላይ ሱራቀቱ ብኑ ማሊክ የሚባል ሰው ተከትሏቸው ደረሰ። ሱራቃ የመጣበት ዓላማ አንድ ነው። መሐመድን በሕይወትም ይሁን ሙቶ ይዞት የመጣ ሰው 100 ግመል ይሸለማል የሚለውን የቁረይሽ ጥሪ ሰምቶ ነው። ይህ ምስኪን ደሃ 100 ግመል አንግንቶ ከነገስታት ጋር እኩል ይሰለፍ ዘንድ ቋምጦ አቧራውን እያጨሰ መጣ። አቡበክር ስዲቅ አንድ ከፊት ይሆናሉ፣ ሌላ ጊዜ ከኋላ። ከፊት አደጋ እንደሚመጣ ሲሉ ከፊት ናቸው፣ ከኋላ ድንገት ጠላት የሚመጣ ሲሉ ከኋላ ናቸው። ከዛም ነብዩ አለይሂ ሰላቱ ወሰላም አንተ አቡበክር አይዞህ ኢነላህ ማዓና፣ አላህ እኮ ከኛ ጋር። የሚሰደድለት ለማን ነው? ለአላህ እኮ። ተስፋቸው አላህ ዘንድ ነበር።
ሱራቃ ድንገት ደረሰባቸው። የአላህ መልእክተኛ ከኋላ ሰው እየመጣ ነው አላቸው። ዝም በለው አሉት። ከዛም ዱዓ አረጉ። አላህ ሆይ በምትፈልገው ብጣል አሉት። የሱራቃ ፈረሶቹ እግሮቻቸው ወደ ምድር ሰረጉ። ሱራቃ ጠረጠረ። መሐመድ ወይ በቃ አልነካህም አስለቅቀኛል። ዱዓ አረጉ። እግሮቹ ወጡ። አሁንም 100 ግመላል ቃሉን አጠፈና አረድ። አሁንም እግሮቻቸው ሰረሩ። ዳግም ጠየቃቸው። አላህ ለቀቀው። ሶስተኛ ቋምጦ ሲሄድ እግሮቹ አሁን ሰጠው። አንተ መሐመድ ወይ የጌታህ ጥበቃ እንዳለ አውቄያለሁ። በቃ አልነካህም ቃል ብቻ ግባልኛል። ነቢዩም ዓለይሂ ሰላቱ ወሰላም አንድን ቃል ገቡለት። ለአቦክርም ለሌሎችም ተስፋ የሚሰጥ የሆነን ቃል፣ ለወደፊቱ ሰሃባዎችም ምግብ የሚሆን ቃል ሰጡት። ፈከይፈ ቢከ ያ ሱራቀቱ ኢዛ ለቢስተ ሲዋረ ኪስራ። እንዴት ሊሆን ነው ክስተቱ አንተ ሱራቃ አሉ። ያን ገጠር ያን ገበሬ የኪስራ ብን ሁርሙዝ የዓለማችን ሀያሉ ንጉሥ የሱን የወርቅ አምባር የለበስክ ቀን ምን ሊሆን ነው አሉ። ደነገጠ ሱራቃ። ኪስራ ብን ሁርሙዝ አለ። ሌላ ሰው መስሎት እኮ የሁርሙዝን ልጅ ኪስራን አለው። ሀያል ንጉሥ ነው። አዎና ግን እውነት አላቸው። አላመነባቸው። ውሸት እንደማይናገሩ ያውቃል። መካ ላይ ታማኙና እውነተኛው መሐመድ እንደሚሏቸው ያውቃል። ተመለስ። ሲመለስም ወደዛ አካባቢ የሚመጡ ሰዎች መለሳቸው። በዚህ አካባቢ እኔ አይቻለሁ መሐመድ የለም እያለ ረሱሉም ዓለይሂ ሰላቱ ወሰላም ዱንያ ላይ ቆዩ። ከ10 ዓመት በኋላ መካን ከፍተው ሲመጡ ሱራቃ ያኔ እስልምናን ተቀበለ። አስታወሳቸው። ቃል ገብተህልኛል አላቸው። አዎን አሉት ነቢዩ ዓለይሂ ሰላቱ ወሰላም። እስልምናው አማረ። ረሱሉም ወደ አኺራ ተሻገሩ። የሰይድና አቡበክር ስዲቅ ያገዛዝ ዘመን አለፈ። ከዛም የዑመር ብኑ ኸጣብ ዘመን መጣ። ያኔ እንደተባለውም የኪስራ ምድር ተከፍታ ሙስሊሞቹ የኪስራን ቤተ መንግሥት ተቆጣጠሩ። ወርቁና ድልቡ ቃዲስያ ጦርነት እንደተጠናቀቀ ሰዓድ ብን አቢ ወቃስ ወደ ዑመር ላከ። ዘውዱን ወርቁን ዑመር እጁ እንደገባ ሰሃባዎችን ሰበሰበ። አይነ ሱራቀተ ብኑ ማሊክ፣ ሱራቃ የታላል? ነቢዩ ቃል ገብተውልሃል፣ ዛሬ ቃል ቢሞላበት ቀን። ይሄ ገበሬ ልብሱን እያወዛወዘ ዑመር ፊት ተሰየመ። የታላቁን ንጉሥ የኪስራን የወርቅ አምባር እጁ ላይ አጠለቀ። ሰሃባዎቹ ያኔ በእርግጥ እንባቸውን መቆጣጠር አልቻለም። የነቢዩ ቃል የነቢዩ ተስፋ እሁን ሲሆን ተመለከተ። ረሱሉ ዓለይሂ ሰላቱ ወሰላም ትውልድን ያነጹት ነገን የሚዳብሱት ይመስል የሚጨበጥ ተስፋ እየሰጧቸው። ትውልድ ችግር ውስጥ ሲሆን፣ ሀገር ውድቀት ውስጥ ስትሆን የተሻለውን ተስፋ ነው የምታሳየው። ሁሉም ለዚች ሀገር እድገት ከሰራ፣ ሁሉም ለልቅ እጁን ከዘረጋ፣ ለአብሮነት ከተጋን፣ ተስፋን ከሰነቅን ኢትዮጵያ ወደ ከፍታዋ ማትወጣበት ምንም ምክንያት የለም። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ወሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ወባሪክ አላሁመ ዐላ ሙሐመድ ወዐላ አሊ ሙሐመድ كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم إنا نسألك أمنا وسلاما وعزا ببلدنا وصية رسولك يا أرحم الراحمين. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وسلام على المرسلين والحمد لله رب العالمين. ألا فأقم الصلاة.